ቀኙ የሰራውን ግራ ያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው። እኚህ እናት ሁል ጊዜ ሄደው ዘይት ይወስዳሉ፣ ሸጠው መጥተው ገንዘቡን ከፍለው ዘይት ይወስዳሉ። ሁሌ ሲመጡ ግን ያለቅሳሉ። እያለቀሱ ዘይት ከአቶ አህመድ ወሎ ወይም ከአባ ኑሩ እየተቀበሉ ይቸረችራሉ። እና አባ ኑሩ ለምንድን ነው በመጡ ቁጥር የሚያለቅሱት የሚያዝኑት ብለው ይጠይቃሉ። እና ያኚህ እናት ሁለት ልጆች አሉኝ፣ አንደኛው ልጅ ከርሶ በብድር የምወስደውን ዘይት በትጋት ሽጦ ገንዘቡን ያመጣልኛል፣ አንደኛው ልጅ ጊዜ ጠብቆ አድብቶ አድፍጦ ያን ገንዘብ ሰርቆ ያባክንብኛል። አንደኛው ልጅ ያግዘኛል፣ አንደኛው ልጅ ያዳክመኛል። በዚህ ምክንያት ውስጤ ሐዘን ገብቶ ነው በየጊዜው የማዝነው የማለቅሰው ብለው ሴትየዋ ሲመልሱ አቶ አህመድ ወሎ አንድ ግጥም ገጠሙ ይባላል። ቀኙ የሰራውን ግራ ያፈረሰው ሁሉም ጦማዳሪ ሆነ ያገሬ ሰው። አልቅሶ ከመኖር እድሜ ዘመኑን አይቆነጥጥም ወይ ቀኙ ግራውን አሉት ይባላል። ቀኙ ግራውን መቆንጠጥ ካልቻለ፣ ቀኙ ግራውን ማሳረፍ ካልቻለ ያየናቸው ተስፋዎች ያየናቸው ሙከራዎች ሊበላሹ ይችላሉ። ከቅርብ ጊዜ ወዲህ የጎርጎራ ሪዞርት ተገንብቶ እዚህም ፈለገ ጊዮን ባህር ዳር ከተማ ውስጥ ተገንብቶ ሁለቱን ማገናኘት የሚችል የብዙ ቦቶች መርከቦች በተለይም ጣናነሽን የመሰለ በኢትዮጵያ ትልቋን መርከብ በዚህ አካባቢ ማምጣት የተቻለበት ዋናው ምክንያት በቱሪስት መስክ ባህር ዳር ለኢትዮጵያ ማበርከት የምትችለው በጣም በርካታ ሀብቶች ስላሉ ነው። በዚህና ጎርጎራ መካከል ባሉ ቦታዎች ብዙ ታሪክ ጠገብ ውብ የኢትዮጵያ ቅርሶች ታሪክ ማጥናት፣ ማወቅ፣ መማር ለሚፈልጉ ሰዎች በእጅጉ አስተማሪ የሆኑ አይላንዶች እንዳሉ ይታወቃል። እነዛን አይላንዶች ማየት፣ ታሪክ መማር፣ ማጥናት የሚፈልግ ሰው በባህር ዳርና ጎርጎራ መካከል የነበረውን ለረጅም ጊዜ ቆየውን የትራንስፖርት ሁኔታ አሻሽሎ በርከት ያሉ ሰዎች አንድ ጊዜ ከዚህ ወደዚያ ወይም ከዚያ ወደዚህ ለማምጣት በሚያስችል መንገድ ቱሪዝም በሚያነቃቃ መንገድ የተሰራው ስራ ከመንግስት ኢንተርቬንሽን ባሻገር የግሉ ሴክተር በባህር ዳር ከተማ ያለቁ የተጀመሩ በቅርብ የሚጠናቀቁ በጣም በርካታ ስራዎች እንዳሉ ለማየት ችለናል። ከቦሌ ኢንተርናሽናል ኤርፖርት ቀጥሎ ትልቁ ሁለተኛው ተርሚናል የተገነባው ባህር ዳር ከተማ መሆኑ ለአየር መንገዱም ለከተማውም ለክልላችንም ለመላው የኢትዮጵያ ሕዝብም በእጅጉ የሚጠቅም መሆኑ ምንም ጥርጥር የለውም። ይህንን ታላቅ ስራ ለሰራው አየር መንገዳችን እና ዋና ስራ አስፈጻሚያችን እንኳን ደስ ያላችሁ ታላቅ ስራ ለማለት እወዳለሁ። የመጨረሻው መራር እውነት ባለፉት 30 ዓመታት ቢያንስ በቅርበት ባህር ዳርን በማቅበት ዘመን እንደዚህ እንደ ዛሬው ዘመን የአማራ ክልልም ሆነ ባህር ዳር ራሱን በራሱ በተሟላ መንገድ የሚያስተዳድርበት ዘመን አልነበረም። ፕሬዝዳንታችን ከነሙሉ ክብራቸውና ሕግ ሰጣቸው ስልጣን ጋር ያሻቸውን መወሰን የሚችሉ የታመኑ፣ የተወደዱ፣ የተከበሩ፣ የሚሰሩ፣ የሚያሰሩ ፕሬዝዳንት ናቸው። እንተባበር፣ ባህር ዳርን እናልማ። ካልተግባባን ደግሞ እንደ ጨዋ በንግግር እንጨቃጨቅ። ጊዜ ግን እንዳያልፍብን እንጠንቀቅ። አመሰግናለሁ።